ጽናት አሁን ከድሮ በበለጠ ህይወት ከበደች፣ ፊቷም አዞረችባቸው። በይበልጥ ደግሞ እንደተቦካ ሊጥና ኩፍ እንደሚል ሊጥ ወደ ላይ ወጥቶ ተስፋቸው ደግሞ ሊጡ ሲመለስ ያለው አይነት መመለስን በቀስታ እንደ መተንፈስ፣ በቀስታ እንደ መቀነስ፣ በቃ እንደዛ ሆነ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ከእናንተ ይሁን እያልኩኝ እንግዲህ ቀደም ብዬ ያስደመጥኳችሁ የክፍል ጽናት ክፍል 16 መጨረሻ ነበር። ዛሬ ደግሞ ክፍል 17ን የምናይ ይሆናል። መልካም ቆይታ። ታዲያ ይሄንን ኑሮ መኖር ለማን ነው ቀላል? ለትንሿ ጽናት ወይስ አለም ብርሃኗንና የመራመድ ጸጋዋን ለተነፈገችው? በጸሎት አይ መልስ የለም አለች። ጽናት ከትምህርቷ ስትመለስ ድንችና ፓስቲ በመስራት እና በመሸጥ ከዛም ብር በማጠራቀም ለሆዳቸው ተርፋለች። ሊባኖስ ትረዳቸዋለች። ነገር ግን እሷም ረጋቢ ሳንቲም የሌላት ድሃ ነች። ጽናት መጀመሪያ ሰሞን ለአንድ ቀን የሊባኖስ ሰፈር አይተዋለች። በመጀመሪያ ቀን ግን ሊባኖስ ጽናትን እንድትገባ አልፈቀደችላትም። ሁሌም ቢሆን የሊባኖስን ቃል መቼም አትረሳም። ሊባኖስ ለጽናት ብርታት ሆናታለች። ሊባኖስ አሁን የት እንዳለች ሳትነግራት ድራሿ ጠፍቷል። ይህ ነገር ጽናትንና በጸሎትን ቢያሳስባቸውም መፍትሄ አላገኙም። ጽናት ትኖራለች ብላ የምታስበት ቦታ ሁሉ ፈለገቻት። ነገር ግን ሁሉም ሊባኖስ ቋሚ መኖሪያ እንደሌላትና ያገኘችበት እንደምታድር ከመናገር ውጪ ምንም አይነት ነገር አላሏትም። እንዲያውም ስለ ሊባኖስ ጠይቃቸው ፍርሃትና ድንጋጤ ከፊታቸው ይነበባል። ጽናት ለምን ስለ ሊባኖስ ሲነሳ እንዲህ እንደሚሆኑ ግራ ገባት። ሊባኖስ ከጠፋችበት ወራት ተቆጥሯል። በእነዚህ ወራት ውስጥ ግን አንድ ሰው አግኝታ ነበር። ሰውየው ሊባኖስን በደንብ እንደሚያውቃትና ሊባኖስ ማለት የመስቀሉ ወፍ እንደሆነች ማንም እሷን ፈልጎ ማግኘት እንደማይችልና ተመልሳ ብትመጣ እንኳን ከእሷ እንድትርቅ ሊባኖስ በደንብ እንደሚያውቃትና መጀመሪያ ሰው መልአክ ሆና ቀርባ ከዛም በዓይኗ ኃይል ደግሞ ገብታ ሞትን የሚያስመኝ ስቃይ እንደምታሰቃይ ውሎዋ የመቃብር ቦታ ላይ እንደሆነ የሞት ሰዎችን እንደምትወድ በቁም ያለውን ሰው ገድላ ወደ ሬሳነት መቀየር ለእሷ በቁም ላለው ሰው ውለታ እንደሰራች እንደምትቆጥረው ነገራት። ጽናት አማተበች፣ በጣም ፈራች። ሰውየው የሚነግራት ፊልም ይሆን እውነት ቀልድ ይሁን ውሸት ግራ ገብቷታል፣ ግን ደግሞ ጨንቋታል። ሌላው ደግሞ ጽናትን ሰላም የነሳት ከድሮ ሰፈራቸው አንዲት ሴት መጥታለች። ሴቲቱ የእነሱ ሰፈር ባለ ጫት ቤት ሰውዬ አያት ናት።
ድሮ ሰፈራቸው የሚያወሩት ሁሉ ለባለ ጫት ቤቱ ስትነግረው ጫት ቤቱ ለደንበኞቹ ለሴተኛ አዳሪዎችና ለሚስቶቻቸው ተናግረው ወሬውን ነዙት። አንድ ቀን ጽናት በአንድ ጀንበር ራሷን ጠንካራ ውስጧንም ጠንካራ አድርጋ ተነሳች። ጊዜው የ10ኛ ክፍል ፈተና ተፈትና በጥሩ ውጤት አልፋ ክረምት ላይ ነበር። ጽናት ለራሷ እሷን አበርትታ እህቷንም ማበረታታት እንጂ ማስነፍ እንደሌለባት ተረዳች። ከዛም የምትሸጣቸው ምግቦችን በብዛት እየሰራች ለቀን ሰራተኞች ለመሸጥ ወሰነች። እህቷንም አማክራት ተስማሙ። ከዛም ሄዳ ሄለን ኪለርን መጽሐፍ በቅናሽ ገዛች። ከዛም እህቷ ጋር መጣችና እህቴ እኛ ጠንካሮች መሆን አለብን፣ ከእኛም የባሰ አለ እኮ ይኸውልሽ ዛሬ ስለ ሄለን ኪለር አነብልሻለሁ አለቻት። በቃሌ ከነገርኩሽ ይበልጥ እንድታውቂ ነው። በጸሎት የጽናት በአንድ ጀንበር መቀየር አስገርሟታል። እሺ ጽናትዬ የእኔ ጽናት አለቻት። ጽናት የበጸሎትን እጆች እየዳበሰችና ደግሞ አሁን እረፍት ስለሆንኩኝ ሁሌም ቤተ ክርስቲያን እንሄዳለን ልክ እንደ ድሯችን። አባባና ማማም እንጎበኛቸዋለን። አሁን ምግብ የመሸጫ ሰዓቴ ሳይደርስ ለጠንካሯ ሄለን ኪለር አስታውስሻለሁ አለቻት። እህቴ አለቻት። ይህቺ ሴት ማየትም መስማትም መናገርም ጭራሽ የማትችል ነበረች። እህቴ ይህቺ ሴት ማየትም መስማትም መናገርም ጭራሽ የማትችል ነበረች ብሎ እንግዲህ ክፍል 17 ናት እዚህ ላይ ያበቃል። ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ ላይክ ኮሜንት እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እያልኩኝ መልካም ቆይታ እያልኩ ተሰናበትኳችሁ። ሰላም ሁኑልኝ።